ውድ የፈታ ቤተሰቦች የከበረ ሰላምታችን በያላችሁበት ይድረሳችሁ። ለታርብ የምሽት መረጃዎችን እነሆ ብለናል። እንደተለመደው መረጃውን በቅድሚያ በማስተዋወቅ እንጀምር። በዛሬው ዕለት በአማራ ክልል ምዕራብ ጎጃም ዞን ደንበጫ ከተማ ውጊያ የነበረ መሆኑን በመንግስትም በፋኖ ኃይሎችም በኩል የተለቀቁ መረጃዎች አመላክተዋል። ጥንቅራችን ከያዛቸው መረጃዎች መካከል ነው። ለኤርትራ ከባድ ማስጠንቀቂያ ተሰጥቷል። ማስጠንቀቂያው አስመራን ከጋዛ ጋር ያነጻጸረም ነው። የኢትዮጵያ ተዋጊ ጀቶች፣ ሚሳኤሎችና ድሮኖች አስመራን ወደ ፍርስራሽነት የመቀየር አቅም አላቸው ሲል ዘ ኢኮኖሚስት አዲስ ባስነበበው ዘገባ አሳስቧል። ሙሉ መረጃውን እናደርሳለን። ጠቅላይ ሚኒስትር አብይ አህመድ አሰብ ላይ ያጣነውን በቁጭት ሳይሆን በተግባር ተበቅለናል፣ የኢትዮጵያን የወደብ ባለቤትነት እናረጋግጣለን፣ ማንም ሊያስቆመን አይችልም ሲሉ ተናገሩ። በውጭ ጉዳይ ሚኒስቴር ስር የሚገኘው የኢትዮጵያ ውጭ ጉዳዮች ተቋም የትራምፕ አስተዳደር ኢትዮጵያን የተመለከተ አዲስ ፖሊሲ የለውም ሲል ተችቷል። ዋሽንግተን የውጭ ጉዳይ ፖሊሲ ከማውጣት ይልቅ እውነታን በማያመለክት ትዕዛዝ ኢትዮጵያን ማጣቀስ ትችላለች ሲል ተሰምቷል። ከሳምንታት በፊት የትራምፕ አስተዳደሩ እንዲቀጥል ያደረገው ዕቀባ የፖሊስ አባልነትን ያመለከተ ስለመሆኑ ተንትኗል። ጉዳዩን የምንመለከት ይሆናል። የፌዴራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆነውን አዲሱን የመንግስት ሰራተኞች የደሞዝ ስኬል በትላንትናው ዕለት ይፋ ማድረጉን መዘገባችን ይታወሳል። ዛሬ ላይ ክልሎች ክፍያውን እንዲፈጽሙ አስገዳጅና ጥብቅ ትዕዛዝ መተላለፉ ተሰምቷል። ክልሎች ማንኛውንም ጫና ተቋቁመው እንዲከፍሉን የተነገራቸው አጥር ያለ መረጃ በጉዳዩ ይዘናል። ባለፈው አንድ ዓመት 39000 የውጭ ዜጎች በህገወጥ ሰነድ ሲገለገሉ መያዛቸውን የኢሚግሬሽንና ዜግነት አገልግሎት ገለጸ። እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገ ወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው መባሉን የተመለከተ ዘገባ አክለናል። ዓለም አቀፉ የጋዜጠኞች መብት ተሟጋች ድርጅት የታሰሩት ጋዜጠኞች መፈታታቸውን በበጎ እንደሚመለከተው ገልጿል። በዛሬው ዕለት ይፋዊ መግለጫ ያወጣው የመብት ተሟጋቹ ክሱ እንዲቋረጥ በይፋዊ መግለጫ ጠይቋል። አጠር ያለ መረጃ እናደርሳለን። በአማራ ክልል ከ2000 በላይ ትምህርት ቤቶች እንደተዘጉ ናቸው። ከ1000 በላይ ትምህርት ቤቶች ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ ነው። ከ4 ሚሊዮን በላይ ተማሪዎች አሁንም ከትምህርት ገበታ ውጭ ናቸው። የክልሉ መንግስት በዚሁ አሳሳቢ ጉዳይ ይፋዊ መግለጫ ሰጥቷል። ጥንቅራችን ይዞታል። እስከ ፍጻሜው አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአስመራው የድሮኖችና ሚሳኤሎች ማስጠንቀቂያ። አስመራን ከጋዛ ጋር ያነጻጸረው ማስጠንቀቂያ። ለኤርትራ ከባድ ማስጠንቀቂያ ተሰጥቷል። ማስጠንቀቂያው አስመራን ከጋዛ ጋር ያነጻጸረም ነው። የኢትዮጵያ ተዋጊ ጀቶች፣ ሚሳኤሎችና ድሮኖች አስመራን ወደ ፍርስራሽነት የመቀየር አቅም አላቸው ሲል ዘ ኢኮኖሚስት አስነብበዋል። ሚስጥራዊ አፍሪካ አምባገነን በህልውና ስጋት ስር ይገኛል በሚል አርዕስት ሰፋ ያለ ትንታኔ ያቀረበው ዘገባው የኢሳያስ አፈወርቂ አስተዳደር በመጨረሻው ምዕራፍ ከባድ ስጋት ተደቅኖበታል ሲል አመልክቷል። ኋላ ቀርነት ሀገር ቢሆን ኤርትራን ይመስላል ሲል ትንታኔ የጀመረው ዘገባው የዋና ከተማዋ ነዋሪዎች በጥንቷ ፊያት 500 በድሮቹ በአርት ዲኮ ሲኒማ ቤቶችና ጥንታዊ ቪላዎች ደብዝዘው ይገኛሉ ሲል አመልክቷል። እነዚህም በድሮቹ የጣሊያን የቅኝ ግዛት የተሰሩና ለ10 ዓመታት የነበሩ ናቸው ሲል አክሎ ገልጿል። የሀገሪቱ ፕሬዝዳንት ኢሳያስ አፈወርቂ ለሀገራቸው እድገት ጀርባቸውን የሰጡና ሰዓታቸውን ወደ ኋላ ይመለሱ ይመስላል ሲልም ተችቷል። የተባበሩት መንግስታት ድርጅት ከጅምላ ባርነት ጋር ባነጻጸረው ወታደራዊ ምልመላ የኤርትራ ህዝብ 1/3 መሰደዱን የገለጸው ዘገባው የተዘጉ ሱቆችንና የተራቆቱ እርሻዎችን የዚህ ማሳያዎች ናቸው ብሏል። የኢሳያስ ጠላቶች በአሁኑ ሰዓት አገዛዙ ከምንጊዜውም በላይ መዳከሙን ያወቁት ይመስላል ሲል ዘገባው አመልክቷል። በዚህ ሂደት መሃልም የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የኤርትራ ቀይ ባህር ወደቦችን ለመቆጣጠር እንዳሰቡ በግልጽ አስታውቀዋል ያለው ዘገባው በርካቶች ዋነኛው ግባቸው ኢሳያስን ከስልጣን ማንሳት መሆኑን ይናገራሉ ሲል አትቷል። ከዚህም ከፍ ሲል ኤርትራን መልሶ ወደ ኢትዮጵያ ማዋሃድ የጠቅላይ ሚኒስትሩ ግብ ሊሆን እንደሚችልም ዘገባው ጠቁሟል። ለዘ ኢኮኖሚስት ቃል የሰጡ አንድ ከፍተኛ የምዕራቡ ዲፕሎማት ኢትዮጵያ በጠንካራ ወታደራዊ ቁመና ላይ እንደምትገኝ ገልጸው ኢትዮጵያ አደገኛና ዘመኑን የዋጁ የጦር ሚሳኤሎች፣ ተዋጊ ጀቶችና ሰው አልባ አውሮፕላኖች ሰብስባለች፣ ከፈለጉ አስመራን ወደ ጋዛ ሊቀይሩት ይችላሉ ሲሉ ስጋታቸውን ለዘገባው በሰጡት ቃል ገልጸዋል። የኢሳያስ አገዛዝ መትረፍ ትችል ይሆን ሲል ጥያቄ ያስከተለው ዘገባው ጠቅላይ ሚኒስትር አብይ ሰው አልባ አውሮፕላኖች ድልን እንደሚያጎናጽፏቸው ያምናሉ፣
ሆኖም ወረራን በጽኑ እንደሚቃወሙ ሲናገሩም ይደመጣሉ ሲል ገልጿል። ጠቅላይ ሚኒስትሩ ኢሳያስን መጣል ይችሉ ይሆናል ሲል መላምትም ያስቀምጣል። ሆኖም ኢሳያስ በርካታ አጋሮች እንዳሏቸው ሊታወቅም ይገባል። ኤርትራ ምናልባት ከግብጽና ከሱዳን ጦር ኃይል ኤስኤፍ ድጋፍ ታገኛለች፣ እንዲሁም ትግራይን ከሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት ሌላ እንዲሁ ድጋፍ ይኖራታል ሲሉ በስደት የሚገኙ ኤርትራዊ ምሁር መሐመድ ኬር ኦመር ለዘገባው በሰጡት ቃል አመልክተዋል። ይህ ጥምረት የኢትዮጵያን አካሄድ ሊያደናቅፍ ይችላል ሲል ምሁሩ አጽንኦት ሰጥተዋል። በሁለቱም ወገን የጦርነት ዝግጅት እንዳለ የተለያዩ ዘገባዎች እያመለከቱ ቢሆንም የኢትዮጵያው ጠቅላይ ሚኒስትር ሀገራቸው ወደ ጦርነት የመግባት ፍላጎት እንደሌላት አጽንኦት ሰጥተው መናገራቸው ይታወሳል። ወደ ቀጣይ መረጃ ስናልፍ የደንበጫው ውጊያ በዛሬው ዕለት ከንጋቱ 12 ሰዓት ጀምሮ በምዕራብ ጎጃም ዞን ደንበጫ ከተማ ውጊያ የነበረ መሆኑን የሚያመለክቱ መረጃዎች ወጥተዋል። ውጊያው የተካሄደው በከተማዋ ባለው የመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል መሆኑን መረጃዎች አመላክተዋል። ጥቃት የከፈቱት የፋኖ ታጣቂዎች መሆናቸው የታወቀ ሲሆን በዚህ ውጊያ ላይ መከላከያና የአካባቢው የጸጥታ ኃይሎች የተሳተፉ መሆኑ ታውቋል። የከተማዋ ኮሚኒኬሽን ቢሮ በለቀቀው መረጃ በዛሬው ዕለት የደንበጫ ከተማን ለመቆጣጠር ሲመኝ የነበረው ኃይል በጀግናው መከላከያ ሰራዊትና ጥምር ጦር ተቀጥቅጦ ሙትና ቁስለኛውን ተሸክሞ ወደ መጣበት መፈርጠጥ ችሏል። ከተማዋ አሁን ሰላም ነች፣ የዕለት ተዕለት እንቅስቃሴውም እንደ ወትሮ እንደቀጠለ ነው ሲል አስታውቋል። በፋኖ አቅጣጫ ዘገባዎችን የሚያሰራጩ አንዳንድ የማህበራዊ ትስስር ገጾች ፋኖ ድል ቀንቶታል ብለዋል። ሆኖም ታጣቂዎቹ ወደ ከተማው የገቡ መሆኑን ግን አላመለከቱም። ወደ ቀጣይ ርዕሳችን ስናልፍ በወደቡ ማንንም አያስቆመንም፣ የአሰብን ተግባር ተበቅለናል። ጠቅላይ ሚኒስትር አብይ አህመድ አሰብ ላይ ያጣነውን በቁጭት ሳይሆን በተግባር ተበቅለናል ሲሉ ተናገሩ። ጠቅላይ ሚኒስትሩ በትላንትናው ዕለት በሶማሌ ክልል ጎዴ የተመረቀውን የጋዝ ማጣሪያ የመጀመሪያውን ዙር ግንባታ ሲመርቁ ከአሰብና በአጠቃላይ ከወደብ ጋር በተያያዘ ጠበቅ ያለው የመንግስታቸውን አቋም አንስተው ማብራሪያቸውን የሰጡበት ሁኔታ ታይቷል። በዚህ ዕለትም ጠቅላይ ሚኒስትሩ ባደረጉት ንግግርም የወደብ ባለቤትነትን እናረጋግጣለን፣ ማንም ሊያስቆመን አይችልም ሲሉም ተናግረዋል። ዛሬ ስራ የምናስጀምረው የጋዝ ማጣሪያ ፕሮጀክት ለኢትዮጵያ አዲስ አይደለም። ኢትዮጵያ እንደ አውሮፓውያን አቆጣጠር በ1959 500,000 ሜትሪክ ቶን ነዳጅን ማጣራት የሚችል የነዳጅ ማጣሪያ በአሰብ ወደብ ላይ ነበራት። ከ4 ዓመታት በኋላ ደግሞ የዚህ ነዳጅ ማጣሪያ የማጣራት አቅም ወደ 800,000 እንዲያድግ የተደረገበት ሁኔታም ነበር ያሉት ጠቅላይ ሚኒስትሩ አክለውም ይሁንና አለመታደል ሆኖ አሰብ ወደብን ስናጣ ይሄው የነዳጅ ማጣሪያ ኢትዮጵያ ሀብት ስለነበር ንብረቱ ተነስቶ አንድም ወደ አዋሽ ካልሆነም ወደ ድሬዳዋ መምጣት ሲገባው ሳይሆን ቀርቶ በዚያ ቀረ ሲሉም ተናግረዋል። ጠቅላይ ሚኒስትሩ በዚሁ ማብራሪያቸው ይሄ ጉዳይ ሀገር ወዳድ የሆኑ ኢትዮጵያውያንን የሚያስቆጭና የሚያንገበግብም ነው። ያ ማጣሪያ በቆመበት እንዲበላሽ በመደረጉ እጅግ የሚያስቆጭ ስለነበር ያንን ቁጭታችንን በምሬት ሳይሆን እንደዚህ በተግባር በተገለጠ መልኩ መወጣት ስላለብን እዚህ ቦታ በዛሬው ዕለት ያስጀመርነው ማጣሪያ 3.5 ሚሊዮን ሜትሪክ ቶን ያጣራል ሲሉም አክለዋል። ይህ ማለት አሰብ ላይ ካጣነው 4 እጥፍ ማለት ነው። መበቀል በተግባር ማለት ይሄው ነው ሲሉም ተናግረዋል። ጠቅላይ ሚኒስትር አብይ አህመድ በትላንቱ ንግግራቸው ከወደብ ጋር በተያያዘ ጭምር ጠበቅ ያለ መልእክታቸውን ያስተላለፉበት ሁኔታም ታይቷል። በዚሁ ንግግራቸውም የኢትዮጵያን ብልጽግናና የወደብ ባለቤትነት እናረጋግጣለን፣ ማንም ሊያስቆመን አይችልም ሲሉ ተናግረዋል። የምንናገረው ለመፈጸም ነው ያሉት ጠቅላይ ሚኒስትሩ የምናስቀድመው ሰላምን ነው። ሁሉም ፍላጎቶቻችን የሚሳኩት በኢትዮጵያውያን የተደመረ ትጋት እንጂ በልመና አይደለም። የትኛውም ዓለም ለኛ የሚገባንን በራሱ ፍቃድ አይሰጠንም ካሉ በኋላ አክለውም ካልነውና ከጀመርነው የሚያስቀረን አንዳች ጉልበት የለም ሲሉ ሐሳባቸውን ቋጭተዋል። ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በነበራቸው የሶማሌ ክልል ቆይታ የዩሪያ ማዳበሪያና የጎዴ ነዳጅ ማጣሪያ ፋብሪካዎች ግንባታ መሰረት ድንጋይ አስቀምጠዋል። ጠቅላላ ፕሮጀክቶቹ ድምር እስከ $10 ቢሊዮን የሚደርስ ሲሆን ናይጄሪያዊ ቢሊዮነር አሊኮ ዳንጎቴ መንግስት እንደዚሁም ቻይናውያን የዚሁ ፕሮጀክት ባለድርሻ አካላት ናቸው። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም ያለው መሆኑ በትላንትናው ዕለት ተመላክቷል። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦን በመጠቀም በአመት 3 ሚሊዮን ቶን አምርቶ ለገበያ የሚያቀርብ መሆኑንም የወጡት መረጃዎች አክለው አመልክተዋል። ወደ ቀጣይ መረጃ አለፍ። የትራምፕ አስተዳደር ኢትዮጵያን የተመለከተ ፖሊሲ አለመቅረጹ ተሰማ።
በውጭ ጉዳይ ሚኒስቴር ስር የሚገኘው የኢትዮጵያ ውጭ ጉዳዮች ተቋም የትራምፕ አስተዳደር ኢትዮጵያን የተመለከተ አዲስ የውጭ ጉዳይ ፖሊሲ እስካሁን አለመቅረጹን ያመለከተ ጽሑፍ አጋርቷል። በቅርቡ የትራምፕ አስተዳደር ፕሬዝዳንት ጆ ባይደን ጥሎት አሁን እንዲቀጥል የወሰነው ማዕቀብ ዋሽንግተን ኢትዮጵያን የተመለከተ ፖሊሲ አለማጽደቋን ያመለከተ መሆኑን ተንትኗል። የሰሜኑ ጦርነትን ተከትሎ የባይደን አስተዳደር የጣለው ማዕቀብ በሕግም ሆነ በዲፕሎማሲ አሁን ያለውን የኢትዮጵያ ሀገር ውስጥ ሁኔታ የሀገሪቷና የአሜሪካ ግንኙነትንም የማይገልጽ መሆኑን የተቋሙ ትንታኔ አመልክቷል። ለ2 ዓመታት የዘለቀውን የሰሜን ጦርነት በአሜሪካ ዋስትና ሰጪነት ጭምር በፕሪቶሪያ በተደረገው ንግግር በስምምነት መፈታቱ ጦርነቱ መቋጨቱ የሚታወቅ ነው። ታዲያ በተኩስ አቁምና ስምምነት የተጠናቀቀው ጉዳይ 3 ዓመታትን ቢሻገርም የዋሽንግተን አዲስ አስተዳደር እቀባውን መልሶ መጣሉ አዲስ የግንኙነት ፖሊሲና አቅጣጫ ከማስቀመጥ ይልቅ ኢትዮጵያ ቀደም ብላ በተፈረጀችበት ሰነድ እንድትቀጥል ያደረገ መሆኑ ተገልጿል። የስትራቴጂክ አጋርነት ፖሊሲ ባልተቀመጠበት የፖሊሲ አለመኖር በቀደመው መለዮና ፕሬዝዳንታዊ ትዕዛዝ የሁለቱ ሀገራት ዲፕሎማሲ እንዲቀጥል ሆነዋል ሲል ገልጿል። ባሳለፍነው ሴፕቴምበር 8 ቀን ፕሬዝዳንት ዶናልድ ትራምፕ ያስቀጠሉት እንደ አውሮፓ አቆጣጠር በ2021 የባይደን አስተዳደር ኢትዮጵያ ላይ ጣለው እቀባ የቪዛና የጉዞ ክልከላዎችን የሚመለከት ነበር። እንዲሁም ወደ አሜሪካ ገበያ ከታሪፍ ነፃ ምርት ለማስገባት እድል የሚሰጠው አጓ ለኢትዮጵያ ዝግ እንዲሆን የተደረገበት ነበር። በኢትዮጵያ በሰሜን የነበረው ጦርነት ለዚህ እቀባ ዋነኛ ምክንያት የነበረ ሲሆን ባለፈበት ለጫና ታስቦ በወጣ ፖሊሲ አሁን ኢትዮጵያ በአሜሪካ በዋሽንግተን አስተዳደር መታየቱ አግባብ አይደለም ሲል ተቋሙ የክርክር አመክንዮ አንስቷል። እቀባው እንዲራዘም መደረጉ እንደ ቀድሞ አሁን ላይ ሊጫን የሚችለው ጉዳይ የለም ሲል ነው የገለጸው። የእቀባው መቀጠል የአዲስ ፖሊሲ አለመኖርን ያመላከተ ፖሊሲ እስኪወጣ ኢትዮጵያን በተመለከተ አሜሪካ የሚኖራት ማጣቀሻ ትዕዛዝ ሆኖ እንዲቀጥል የተደረገ ነው ሲል በትራምፕ ፖሊሲ ላይ ቅሬታም አሰምቷል። የእቀባው መራዘም ዋሽንግተን ኢትዮጵያን በተመለከተ የጠራ ፖሊሲ እንደሌላት የሚያመለክት ነው ሲልም ተንትኗል። እቀባው በተጣለው ከጦርነቱ ጋር በተያያዘ ከሰብአዊ መብት ጥሰት ጋር የሚነካኩ ግለሰቦችን ኢላማ በማድረግ ሲሆን ለእቀባው መሰረት የሆኑ የቀድሞ ቅድመ ሁኔታዎች ግን አሁን ላይ ጨርሶ የሉም ብለዋል። ግጭቱ በተቋጨበት የሽግግር ፍትህ ሂደት ላይ ባለበት ኢትዮጵያን በዚህ ፕሬዝዳንታዊ ትዕዛዝ መግለጽ አግባብነት እንደሌለው ትንተናው አጥብቆ ተከራክሯል። የትራምፕ አስተዳደር አሁንም ሆነ በቀድሞ የስልጣን ዘመኑም እንደታየው አፍሪካን በተመለከተ የሚያራምደው የውጭ ጉዳይ ፖሊሲ የየሀገራቱ ኤምባሲዎች የአሜሪካን ጥቅም ባስጠበቀ መልኩ ይወስኑ በሚል ክፍት የሆነ መሆኑን ትንተናው አስታውሷል። የሆነው ኢትዮጵያ እቀባው በነበረበት ጊዜ ነበረች አይደለችም ሲል የገለጸው ትንተናው አሁን ኢትዮጵያ ከቻይና፣ ሩሲያና እንደ ብሪክስ ካሉ ቡድኖች ጋር የትስስር ሚዛኗ የደፋ ነው ብሏል። ዋሽንግተን ይህንን ሁኔታ ኢትዮጵያን በተመለከተ ምቾት የሰጣት አለመሆኑንም ትንታኔው አብራርቷል። ዋሽንግተን ጊዜውን ያገናዘበ አሁናዊ ሁኔታንና ዲፕሎማሲን የሚያመላክት ከኢትዮጵያ ጋር ባላት ግንኙነት አዲስ የውጭ ፖሊሲ መቅረጽ እንደሚገባትም መክሯል። ወደ ቀጣይ መረጃ ስናልፍ በርካታ የውጭ ሀገራት ዜጎች ታሰሩ። ባለፈው አንድ ዓመት ኢኮኖሚያዊ አሻጥርን ጨምሮ ህገወጥ እንቅስቃሴዎች ላይ ተሳትፈዋል የተባሉ 39000 ሰነድ አልባ የውጭ ዜጎች መያዛቸው ተገለጸ። ባለፈው አንድ ዓመት 39000 የውጭ ዜጎች በህገወጥ ሰነድ ሲገለገሉ መያዛቸውን የገለጸው የኢሚግሬሽንና ዜግነት አገልግሎት ነው። እነዚህ ግለሰቦች ኢኮኖሚያዊ አሻጥርን ጨምሮ በህገወጥ ክንውኖች ውስጥ ሲሳተፉ የተገኙ ናቸው ብሏል። የኢሚግሬሽንና ዜግነት አገልግሎት ምክትል ዋና ዳይሬክተር ጎሳ ደምሴ ማንኛውም ዜጋ ህጋዊ ቪዛና የመኖሪያ ፍቃድ እንዲኖረው ይገደዳል ሲሉ መናገራቸውን የሀገር ውስጥ ሚዲያዎች ዘግበዋል። ህጋዊ ሰነድ ሳይኖራቸው የሚንቀሳቀሱ የውጭ ዜጎች በአንድ ሀገር ኢኮኖሚ፣ ጸጥታና ማህበራዊ እንቅስቃሴ ላይ ጉዳት እንደሚያደርሱ የገለጹት አቶ ጎሳ ይህን ለመከላከልም ባለፈው 2017 በጀት ዓመት ብቻ 39000 ሰነድ አልባ የውጭ ዜጎችን መያዝ ተችሏል ሲሉ ነው የተናገሩት። የተያዙ ሰዎች በኢኮኖሚ ላይ አሻጥርን የሚያከናውኑ፣ ህገወጥ ማህበራዊ ክንውን ላይ ተሰማሩ እንዲሁም የኢትዮጵያን ደህንነት በሚጎዱ ተግባራት ላይ ተሰማርተው የተገኙ ስለመሆናቸው ኃላፊው አብራርተዋል። የውጭ ዜጎቹ አግባብነት የሌላቸው ሰነዶችን የሚጠቀሙበት ምክንያትም ኢኮኖሚያዊ ጥቅምን ለማሳካት፣ ፖለቲካዊ ፍላጎቶችን ከግብ ለማድረስ፣ የሚሰሩ ስራና እንቅስቃሴያቸው እንዳይታወቅ ከመፈለግ የመጣ እንደሆነም አክለው አብራርተዋል። አያይዞም እነዚህ ጉዳዮች ያለ ሰነድና ፍቃድ ሲከናወኑ ደግሞ በአገሪቱ ላይ ጉዳት የሚያስከትሉ በመሆኑ ጥብቅ ቁጥጥር እየተደረገ መሆኑን መናገራቸው ተዘግቧል። ወደ ቀጣይ ርዕስ አለፍን። ከፌደራል ለክልሎች የተሰጠው ጥብቅ ትዕዛዝ ከየትም ብላችሁ ጭማሪውን ክፈሉ። የፌደራል ሲቪል ሰርቪስ ኮሚሽን ከመስከረም 2018 ዓ.ም ጀምሮ ተግባራዊ የሚሆነውን አዲሱን የመንግስት ሰራተኞች የደሞዝ ስኬል በትላንትናው ዕለት ይፋ ማድረጉን መዘገባችን ይታወሳል። ዛሬ ላይ ክልሎች ክፍያውን እንዲፈጽሙ አስገዳጅና ጥብቅ ትዕዛዝ መተላለፉ ተሰምቷል። ክልሎች ማንኛውንም ጫና ተቋቁሞ የደሞዝ ጭማሪውን ከመስከረም ወር ጀምሮ እንዲከፍሉ
ጥብቅ ትዕዛዝ እንደተሰጠን የተነገረው። መመሪያ የወጣው ፌዴራል ሲቪል ሰርቪስ ኮሚሽን ነው። የኮሚሽኑ ኮሚሽነር የሆኑት መኩሪያ ኃይሌ ለሁሉም የሲቪል ሰርቪስ ቢሮ ኃላፊዎች ባስተላለፉት መመሪያ የደሞዝ ማስተካከያ የተደረገው መንግስት የመክፈል አቅም ኖሮ ሳይሆን የመንግስት ሰራተኛውን የኑሮ ጫና ስለሚያውቅ ነው ማለታቸውን የቲክቫ ዘገባ አመልክቷል። ኮሚሽነሩ በተለይ ለክልሎችና ለአንዳንድ አካባቢዎች በሰጡት ጥብቅ ማሳሰቢያ ምናልባት አንዳንድ አካባቢዎች በዚህ ወር ካልደረሰ ያለውን ማንኛውንም ጫና ተቋቁማችሁ ለሰራተኛው ከዚህ ወር ጀምሮ አዲሱን የመንግስት ሰራተኞች ደሞዝ መክፈል አለባቸው ያሉ ሲሆን ይህም በጠቅላይ ሚኒስትር አብይ አህመድ የተወሰደ ትልቅ እርምጃ ነው ሲሉ ተሰምተዋል። መንግስትን አዲሱን ጭማሪ ሲያደርግ በአመቱ ከያዘው በጀት በተጨማሪ 160 ቢሊዮን ብር ወጪ ያስወጣኛል ማለቱ ይታወሳል። ትላንት ይፋ በሆነ የደሞዝ ጭማሪ ስኬል ሰንጠረዥ ለመንግስት ሰራተኛው ለዝቅተኛ ተከፋይ 41 በመቶ፣ ለከፍተኛ ተከፋዮች ደግሞ 25 በመቶ ገደማ ጭማሪ መደረጉ ተመላክቷል። ጭማሪው በአገሪቱ ያለውን የኑሮ ውድነት፣ የሸቀጦች ዋጋ መናርና የማክሮ ኢኮኖሚ ማሻሻያ ፖሊሲ የወለደው ተግዳሮት ፈታኝ መሆኑን ተከትሎ የተደረገ ስለመሆኑ የሚኒስቴሩ ቀደም ያለ መረጃ ማመላከቱ ይታወሳል። ወደ ቀጣይ ርዕሳችን ስናልፍ የጋዜጠኞቹ ክስ እንዲቋረጥ ተጠየቀ። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት የታሰሩት ጋዜጠኞች መፈታታቸውን በበጎ እንደሚመለከተው ገልጿል። በዛሬው ዕለት ይፋዊ መግለጫ ያወጣ የመብት ተሟጋቹ ክሱ እንዲቋረጥ በይፋዊ መግለጫ ጠይቋል። ዓለም አቀፍ የጋዜጠኞች መብት ተሟጋች ድርጅት ሲፒጄ ለ3 ሳምንታት ያህል በእስር ላይ የነበሩት የሸገር ኤፍኤም ሬዲዮ የሚዲያ ባለሙያዎች ከእስር መፈታታቸውን እንዳስደሰተው ገልጿል። ሲፒጄ አርታይ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከእስር መፈታታቸውን በአዎንታ እንደተቀበለው ዛሬ መስከረም 23 ቀን 2018 ዓ.ም ባወጣው መግለጫ ላይ ገልጿል። ጋዜጠኞቹ ነሐሴ 28 2017 ለእስር የተዳረጉት ነሐሴ 24 ቀን 2017 በሸገር ኤፍኤም ሬዲዮ የጥቅማ ጥቅም ጥያቄ ያቀረቡት የሕክምና ባለሙያዎች ከጤና ሚኒስቴር የተሰጠውን መፍትሄ ሰርኩላር በመጥቀስ እንዴት እንደሚመለከቱት የሚጠይቅ ዜና ማስተላለፋቸውን ተከትሎ ነው። የዜናና ፕሮግራም ኃላፊው እሸት ያሰፋ ከጋዜጠኛ ምንታምር ጸጋው ጋር በዕለቱ ነሐሴ 28 ቀን 2017 ዓ.ም ከቢሮ ከተወሰዱ በኋላ ቃላቸውን ሰጥተው ተለቀዋል። በዚህም የሸገር ኤፍኤም ሬዲዮ ጋዜጠኞች አርታይ ትዕግስት ዘሪሁንና ሪፖርተር ምንታምር ጸጋው ከ21 ቀናት እስር በኋላ መስከረም 14 ቀን 2018 ዓ.ም ከሰዓት አካባቢ መለቀቃቸውን ጣቢያው አስታውቆ ነበር። የመብት ተሟጋቹ ዛሬ ባወጣው አዲስ መግለጫው በጋዜጠኞቹ መፈታት መደሰቱን ገልጾ የኢትዮጵያ ባለስልጣናት በጋዜጠኞቹ ላይ የተመሰረቱ የወንጀል ክሶችን ሙሉ በሙሉ እንዲያነሱና የፍትህ ስርዓቱም የፕሬስ ነጻነትን እንዲያከብር ጠይቋል። ጋዜጠኞቹ ከእስር የተለቀቁት የፌዴራሉ ጠቅላይ ፍርድ ቤት በ50 ሺህ ብር ዋስትና እንዲለቀቁ የፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ ችሎት የሰጠውን ውሳኔ መስከረም 14 ቀን 2018 ዓ.ም ማጽናቱን ተከትሎ ነው። በመጨረሻ ርዕሳችን በአማራ ክልል ተማሪዎችን መመለስ አልተቻለም። በአማራ ክልል ከ2000 በላይ ትምህርት ቤቶች እንደተዘጉ ናቸው። ከ1000 በላይ ትምህርት ቤቶች ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ ነው። ከ4 ሚሊዮን በላይ ተማሪዎች አሁንም ከትምህርት ገበታ ውጪ ናቸው። በአማራ ክልል በሚሊዮን የሚቆጠሩ ተማሪዎች አሁንም ወደ ትምህርት ገበታቸው መመለስ አለመቻላቸውን ተከትሎ ለችግሩ መፍትሄ ለማምጣት የትምህርት ሚኒስቴር፣ የአማራ ክልል ትምህርት ቢሮና ሌሎች ባለድርሻ አካላት በተገኙበት ውይይት መደረጉን የክልሉ ኮሙኒኬሽን መግለጫ አመልክቷል። በውይይቱ ላይ ንግግር ያደረጉት የክልሉ ትምህርት ቢሮ ኃላፊ መንገሻ ፈንታው በ2018 የትምህርት ዘመን እስከ መስከረም 20 በተደረገው የምዝገባ ሂደት ከ3.9 ሚሊዮን በላይ ልጆች እስካሁንም ድረስ መመዝገብ አለመቻላቸውን ተናግረዋል። እስካሁን ምዝገባ ያከናወኑ ተማሪዎች 3.4 ሚሊዮን ተማሪዎች ብቻ መሆናቸውን የሚገልጹት ኃላፊው ይህም ይመዘገባሉ ተብሎ ከታቀደው 46 በመቶ ብቻ መሆናቸውን ተናግረዋል። በክልሉ ከ2400 በላይ ትምህርት ቤቶች ዝግ መሆናቸውን የገለጹም ሲሆን ከ1000 በላይ ትምህርት ቤቶች ደግሞ ከተባለለት ዓላማ ውጪ ጥቅም ላይ እየዋሉ እንደሚገኝ አስታውቀዋል። ከትምህርት ገበታ ውጪ የሆኑ ልጆች የስነ ልቦና ጥቃትን ጨምሮ በርካታ ችግሮችን እያሳለፉ እንደሚገኝ አንስተዋል። ይህም ከሰሜኑ ጦርነት ጀምሮ ችግር፣ አሁናዊ ግጭት፣ ጦርነት በተካሄደባቸውና ዝናብ አጠር በሆኑ አካባቢዎች ድርቅና የምግብ ውስንነት፣ ተፈናቃዮችና ሌሎች በክልሉ ያሉ ተደራራቢ ችግሮች መንስኤ መሆናቸውን ተናግረዋል። በመድረኩ ላይ ንግግር ያደረጉት የትምህርት ሚኒስቴር ሚኒስትር ዴኤታ ወይዘሮ አየለች እሸቴ በበኩላቸው በትምህርት ዘርፍ አዲስ የትምህርት ስርዓት ከመቅረጽ ጀምሮ በርካታ ስራዎች መሰራታቸውን አንስተው በዚህም ጥሩ ውጤት ማምጣት መቻሉን ገልጸዋል። ከዚህ በተለየ መልኩ ግን በርካታ ተግዳሮቶች መኖራቸውን የገለጹት ሚኒስትር ዴኤታ ከነዚህም ውስጥ አንደኛው እድሜያቸው ለትምህርት የደረሱ ልጆችን ወደ ትምህርት ቤት አለመሄድ መሆኑን አንስተዋል።
የችግር በስፋት በሚስተዋልበት በአማራ ክልልም እስካሁን ድረስ በርካታ ተማሪዎች ወደ ትምህርት ገበታቸው መመለስ አለመቻላቸውን ተናግረዋል። በክልሉ በ2018 የትምህርት ዓመት ወደ ትምህርት ይመለሳሉ ተብሎ ከታቀደ ውስጥም ከግማሽ በላይ የሚሆኑት ወደ ትምህርት ገበታ መምጣት አለመቻላቸውን ገልጸዋል። በመሆኑም ልጆች ወደ ትምህርት አለመመለሳቸው ከራሳቸው ከልጆች አልፎ በክልሉና በአገር አቀፍ ደረጃ እንዲሁም ለዓለም ትልቅ አበርክቶ የሚያደርጉ የነበሩት ሳይማሩ እንዳይቀሩ ሁሉም አካል ትኩረት ሰጥቶ መስራት እንደሚጠበቅበት አሳስበዋል። ተማሪዎችን ከትምህርት ገበታ ማስቀረት ሀገርንም ትውልድንም የሚገድል ነው ብለዋል። ቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።